አባታቸው እንደካዳቸው አባታቸው እንደተዋቸው ከልጅነት ጀምሮ እስከ እውቀት ያላቸው ህይወት ውስጥ አባታቸው እንደሌለ የአሜሪካ ኤምባሲ ስላመነበት ልጆቹ እናታቸው ጋር እንዲኖሩ ተደርገዋል። መኪና የሚያሳየን ሰውዬ አይፎን 70 ገዛው፣ አይፎን 16 ገዛው፣ አይፎን 15 ገዛው እያለ ቅምጥል ህይወቱን የሚያሳየን ሰው በጓዳ እኮ ከጀርባው እኮ 3 አባታቸው እንዲመግባቸው የሚፈልጋቸው ልጆች እያሉ ከነዛ ልጆች አፍና ጉሮሮ እኮ ነው ያንን ገንዘብ ለታይታና ላጨብጭቡልኝ ህይወት መስዋዕት እያደረገ ከቲክቶክ የሚገኝ ከፌስቡክ የሚገኝ ላይክና ወይኔ ዳጊ እኮ ሀብታም ነው የሚል ስምን ብቻ ከማትረፍ የዘለለ ነገር ላለማድረግ ቆርጦ የተነሳው እንዲመግባቸው እግዚአብሔር የሰጠው፣ እንዲጠብቃቸው እግዚአብሔር የሰጠው፣ እንዲያስተምራቸው እግዚአብሔር የሰጠው፣ እግዚአብሔርን መፍራት እንዲያስተምራቸው እግዚአብሔር ከወገቡ ለሚስቱ የሰጣትን ልጆቹን ክዶ እሱ ግን ለነሱ መሆን ያለበትን ገንዘብ ለነሱ መሆን ያለበትን ጊዜ የሶሻል ሚዲያ በሸነና ይላል። ለምንድን ነው ሶሻል ሚዲያ ላይ በሸነና የሚለው? ሶሻል ሚዲያ ላይ በሸነና የሚልበት ዋና ምክንያት ውስጣዊ እረፍትና እርካታ ስለሌለው በውጫዊ ቁሳቁስና ኮተት ህሊናውን ዝም ማስባል ስለሚፈልግ ነው። እከሌ የመጣ ለታ ሂዱና ፖስቱን እዩት። አያገለግልም እኮ ዳግማይ። ከዚህ በፊት እንደነገርኳችሁ 2 ጊዜ አገልግሏል። አሁን 3ኛው ነው እኔ በማቀው። አንድም ከሐሰተኛው ዘይት ሻጩ እዩ ጩፋ ጋር ደቡብ አፍሪካ ሄዶ አገልግሏል። 2ም ከሐሰተኛው ዘይት ሻጩ እዩ ጩፋ ጋር አገር ውስጥ መጥቶ አገልግሏል። ሌላ አገልግሎት የት ሙሉ ወንጌል አይተከዋል? የት ቃለ ሕይወት አይተዋል? የት መሰረተ ክርስቶስ? የት ሕይወት ብርሃን አይተዋል? የት መካነ ኢየሱስ አይተከዋል? አላየከውም። ለምን? ያቃሉ። ሙሉ ወንጌል የምትባል ጤናማ ቤተ ክርስቲያን ይህንን ሰውዬ ከአባልነት ሰርዤዋለሁ ብላለች። የህይወት ምሳሌ የለውም፣ ህይወት አበላሽቷል፣ ልጆቹን ክዷል ብላ ቤተ ክርስቲያን ከአባልነት ሰርዘዋለች። ይታወቃል። አሁን እየደገፍክ ያለው ከአባልነት የተሰረዘ አመፀኛን ወንበዴን ነው እንጂ አገልጋይ አይደለም። አገልጋይነቱ እኮ ለቤተ ክርስቲያን ነው። ቤተ ክርስቲያን አያገለግልም ብላ ከአገልግሎት ሰርዘዋለች እያልኩ ነው። አለቀ። ስትቃወም አቡናን አይደለም ቤተ ክርስቲያንን ትቃወማል። ስትቃወም አቡናና ጆንን አይደለም አብያተ ክርስቲያናትን ትቃወማል። ይሄን ነው እየነገርኩ ያለሁት። በቃ ይሄ እውነት ስለሆነ ነው ብዙ ሰዎች የተነሱት። ተከፋይ ቲክቶከሮች፣ ልክ እንደ ዮናስ ሙሉነ አይነት ተከፋይ ቲክቶከሮች ጸጉራቸውን አስተክለው ህሊናቸውን ግን አስቆፍረው ያስወጡ ተከፋይ ቲክቶከሮች፣ ለተከፈላቸው በተከፈላቸው ቦታ ሁሉ የሚያገሱ የሚያጓሩ ተከፋይ ቲክቶከሮች ለዚህ ሰውዬ ጥብቅና የሚቆሙት አመፀኝነት የጋራ ስምምነታቸው ስለሆነ ነው። የኛ እግዚአብሔር ግን አመፀኞች ጌታ አይደለም። እኛ እግዚአብሔር አመፅን ይቃወማል። ለዛ ነው በተቀደሰው ልጁ በኩል በመስቀሉ ቤዛነት በኩል ወደ ቅድስና መንግስት ይጠራል። ለዚህ ነው ወደ ቅድስና መንግስት ያፈለሰን። ለዚህ ነው ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ህይወት፣ ከእርኩሰት ቀድሞ አመንዝሮች ቀላጮች ነበራችሁ፣ ኃጢአተኞች ነበራችሁ። በብርሃን የማይወራ በጨለማ የምታደርጉት ብዙ ኃጢአት ነበር ቀድሞ። አሁን ግን በክርስቶስ ኢየሱስ ኃጢአታችሁ ተሰርየዋል፣ ኃጢአታችሁ ተከድነዋል። ይሄ መጽሐፍ ቅዱስ ቀድሞ ስለ አሁንስ የተከደነውን ገልጠ የምትኖር ከሆነ ውሻ ወደ ትፋቱ እንደሚመለስ ወደ ትፋት ከተመለስክስ አገልጋይ መሆን አትችልም። ምሳሌ የሚሆን ራስን አቅርብ አለ ጳውሎስ ለጢሞቴዎስ ሲናገር። ምሳሌ የሚሆን ራስን በቅድስና በጽድቅ በልከኝነት የማታቀርብ ከሆነ የእግዚአብሔር ተወካይ እንደ ራሴ ሆነ ማገልገል አትችልም። አለቀ። እግዚአብሔር በአንተ ላይ አልተጠራም ማለት ነው። እና አሁንም እየነገርኳችሁ ነው። አሁንም ቤተክርስቲያን ለምን ኢትስ ማይ ታይም ቤተክርስቲያን ለምን አትሂዱ አላለችም ይላል ወንድም። ቤተክርስቲያን እኮ አትሂዱ ብላ ህዝቡ እንደሚሄድ እኮ የወላይታ ስታዲየም ዙሪያ ቤተክርስቲያን ምስክር ናት። የወላይታ ስታዲየም ዙሪያ ቤተክርስቲያን እኔ ፕሮግራም አዘጋጅቻለሁ ሐሰተኛው ጠንቋይ እዩ ጩፋ ጋር አትሂዱ ብላ መግለጫ ሰጠች። ህዝቡ አመፅን መከተል ልማዱ ከሆነ ሰነባብቷል። የትን ሄደው ስታዲየም ዙሪያ ማን ጋር? ሐሰተኛ ጋር። ቤተ ክርስቲያን ብትል ማን ይሰማል? አንተ ስማ እስቲ ቤተ ክርስቲያን አንተ ስማ እስቲ ቤተ ክርስቲያን
አንተ አድምጥ እስቲ አንተ ከቤተ ክርስቲያን ጋር ከቅድስና እግዚአብሔርን ከመፍራት ጋር ቁን እስቲ ተስማማ እስቲ ከእግዚአብሔር ጋር መጀመሪያ እና አቡዬ ስንት ቤተ ክርስቲያን ነች ያለችው? የትኛዋን ቤተ ክርስቲያን ነው? የትኛዋን ቤተ ክርስቲያን ነው የሚለን ማለቴ ሙሉ ወንጌል ለማለት ፈልጎ መሰለኝ። ሙሉ ወንጌልማ ቆየች እኮ ካለች አረ እንዲህ አይነት ነገር ብላለች። ደጋግማ መግለጫ ሰጥን። የትኛውን ነው ታዲያ? እሱን ነው አሁን ይህንን እውነት ተቃወማላችሁ ወይ? ተጠራን ሲባል ልክ እንደ ፀሐይ ተፈጥሯዊ በሆነ ጨለማ ላይ ብው ብላችሁ ትበራላችሁ ነው እንደ እያለን ያለው። ኖ ዓለምን በጽድቅ ኮነነ። ቤተ ክርስቲያን የክርስቶስ ኢየሱስ ተወካይ ሆና ምድር ላይ ስትኖር በእኔና በእናንተ በግለሰቦች በኩል የጽድቅ ብርሃን ለማያምኑት ሰዎች ሁሉ እንዲደርስ የጽድቅ ብርሃን ክርስቶስ እንዲደርስ እኛ ኃጢአትን በሚያስችለው በጸጋ በኩል ካላሸነፍን ኃጢአትን ካልተቃወምን በጽድቅ በቅድስና ካልኖርን እንዴት አድርጎ ነው ክርስቶስ በእኛ የሚሰበከው? ወይስ ቲክቶክ ላይ በተን ኢየሱስ ያድናል ማለት ነው ወንጌሉ? ወንጌል ኢየሱስ ያድናል፣ ገድል ልክ አይደለም፣ መሐመድ ተሳስቷል፣ እንትን ተሳስቷል ብቻ ማለት ነው። ህይወት የለውም፣ ፍሬ የለውም። ከግንዱ ጋር መጣበቅ የግንዱን አይነት ጣዕም አይጠይቅም። ኢየሱስ ክርስቶስ ስለ ሐሰተኞች በተናገረበት ከኩርንችት መልካም ከክፉ ዛፍ መልካምን ፍሬ ማፍራት አይችልም፣ ከወይን ኩርንችት አይለቀምም ብሎ እንዳለ ወይስ ዘራችን ማንነታችን መሰረታችን ነው ብልሹ ወገኖቼ? እኔ ያደረገውን ብቻ አይደለም እኮ የምናገረው። በቆሮንቶስ ቤተክርስቲያን ሐዋርያ ጳውሎስ በቆሮንቶስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ባስተላለፈው የግሳጼ መልእክት ላይ የአባቱን ሚስት ማለትም እንጀራ እናቱን ያገባው ሰውዬ እሱ ከመሳሳቱ በላይ የቆሮንቶስ ምዕመናን ኮርታቸዋል ይላቸዋል ጳውሎስ። እንደሞ ኮርታቸዋል በምኑ? ዋው ብላቸዋል፣ አድንቃቸዋል። ያንን ኃጢአት አልገሰጻችሁ፣ ያንን ኃጢአተኛ ኤክስኮሚኒኬት አላረጋችሁ፣ ከቤተ ክርስቲያን ማህበሩን አልዞር አላረጋችሁ። ትንሹ እርሾ ሊጡን እንደሚያቦካው ዘንግተው ስለነበር ማለት ነው። ጳውሎስ ሐዋርያዊ ስልጣኑን ተጠቀመና ይህን ሰው ከማንኛውም የቤተ ክርስቲያን ህብረት አግሉት፣ ዞር አድርጉት። ነፍሱ በጌታ ቀን እንድትድን ስጋውን ለሴጣን አሳልፌ ደግሞ ሰጠውታል። ያው ማለት በሽታው ምኑ እንዲያገኘው ማለት ችግሩ ምኑ እንዲያገኘው። ሁለተኛ ቆሮንቶስ ላይ መታረሙን ተመልክቶ ቤተ ክርስቲያንም ሐዋርያ ጳውሎስን ሰምታ ኤክስኮሚኒኬት እንዳደረጋቸው ታይቶ ይህንን ሰው በቃ በጌታ ፍቅር እራሩለትና ወደ ማህበሩ መልሱት። ምክንያቱም ቤተ ክርስቲያን ኤክስኮሚኒኬት የማድረግ ስልጣን አላት፣ ከማህበር የማስወገድ ስልጣን አላት። ይህንን ስልጣኗ አዝማሪ ዳግማዊ አልቀበልም ብሎ የቤተ ክርስቲያን ሽማግሌዎችን የዓለም መድረክ ፊት ከሷቸዋል እያልኳችሁ ነው። አሁን ኖ በቃ ምንም ችግር የለበትም ማንም ሰው ይህን ስትናገር። ይሄ አይበቃችሁም ወይ? የቤተ ክርስቲያን ሽማግሌዎች ሲያግዱት ሽማግሌዎችን አሕዛብ ፍርድ ቤት ማለት ዓለማዊ ዳኛ ፍርድ ቤት ከሷቸዋል። ጳውሎስ አንድም የቆሮንቶስ ቤተ ክርስቲያንን እናንተ እርስ በርሳችሁ መፍረድ አትችሉምን? በመላእክትስ እንኳን እንድትፈርዱ አታውቁምን? እንዴት በማያምኑ ሰዎች ችሎት ሄዳችሁ ትዳኛላችሁ አለ። ይሄ የቆሮንቶስ ቤተ ክርስቲያን መልእክት ከተጻፈልን የ1000 ዓመታት አልፎታል። ደገመው አዝማሪ ዳጊ ማለት ደገመው። ቤተ ክርስቲያንን ወስዶ መሪዎቿን ወስዶ ችሎት ፊት አቀረባቸው። ነገሩ ለችሎት እንደ አንድ የቤተ ክርስቲያን መሪ ማህበረ ምእመን ውስጥ ያለ ሰው በኃጢአትና በተለያየ መንገድ ሲወድቅ መገሰጽ እንችላለን። ይሄ ሰው አባት ነው፣ አባትነቱን ክዷል። ይሄ ሰው የ3 ልጆች አባት ነው። 3 ልጆቹን ከቤት ወጥተው ልብስ አልሰጣችሁም ብሏል። ዳጊ እኮ እንደዚህ ነው ያደረገ። 6 ወር ሙሉ ሚስቱ ከቤት ወጥታ 6 ወር ሙሉ ከቤት ወጥታ የልጆቼን ልብስ ስጠኝ ስትለው እንኳን ልብሶቻቸውን አልሰጥም ያለ ጀግና እኮ ነው። ራቁታቸውን እንዲሆኑ በችግራቸው ሊሳለቅባቸው የወለዳቸው ልጆች። ፐርሰናል ላይፍ ውስጥ አትግቡ። ፐርሰናል ላይፍ ውስጥ የገባ ነው ዳጊ ፐርሰናል ላይፍ ውስጥ መግባት ስለሚችል ነው ስለገባም ጭምር ነው።
ስለገባም ጭምር ነው። ይህቺ ሴት 6 ወር ሙሉ የቤተ ክርስቲያን ሽማግሌዎች ይሄ ሰው እንዲመለስ አገልግሎቱ እንዲቀጥል በዝማሬ እንዲያገለግል ፈልገው ሽማግሌዎች 6 ወር ሙሉ አጣሩ። ግራና ቀኙን ሰሙ፣ አደመጡ። ምንድነው ጉዳዩ? እሷ ላይ እንደሆነ ችግሩ ተሰማቸው። ከዛ ሲፈትሹ የችግሩ ስርና መሰረት ምንጩ ራሱ ዳግማዊ ጥላሁን እንደሆነ ገባቸው። ቤቷ እንደሚያስለቅሳት፣ ዓመቱን ሙሉ ወደ ቤት ዞር ብሎ እንደማይመለከት፣ አገልግሎት አለኝ እያለ በወጣበት 3 ወር 6 ወር እንደሚቆይ፣ በዓመት ያለውን ወራት ሁሉ በ3 ወር እየከፋፈለ ቤቱን እንደሚበድል፣ ይህችን ሴት ሲፈልግ 6 ወር ሙሉ እንደሚዘጋት፣ እሷን ብቻ ሳይሆን ቤተሰቦቹን ሁሉ ከፈለገ 3 ዓመት ከፈለገ 4 ዓመት እንደሚዘጋ፣ እልህኝነት ህይወቱ እንደሆነ ሲያውቁ ተመለስ፣ ይቅርታ ጠይቅ፣ ይህን ያህል ጊዜ ከአገልግሎት እረፍ ሲሉት አይ እኔ ከአገልግሎት አይደለም ማርፈው፣ ይልቁንም እናንተ ፍርድ ቤት ገተራለሁ ብለው ፍርድ ቤት ገተራቸው። ለፍርድ ቤት ያለውን ነገር ሲያስረዱ በአንድ ጊዜ ነው ፍርድ ቤት ለነሱ ፈርዶላቸው ክሱን ውድቅ አድርጎበት እሱ የሐሰት ስም ማጥፋቱን ቀጠለበት። ሚስቴ ከዳችኝ፣ ከሌላ ወለደችብኝ እያለ ስሟን ማጥፋት የያዘ። ቤተ ክርስቲያን አልከዳችም፣ እሷ አይደለችም፣ አንተነ ስሟን የምታጠፋው አለች። ስለዚህ የማንን ድምፅ እንስማ? የአንድ በነውረኝነት ጌጡ የሆነ የአንድ አዝማሪ ድምፅ እንስማ ወይስ የክርስቶስ ኢየሱስን ቤተ ክርስቲያን እናድምጥ? የእናንተ ነው ምርጫ። እኛ ከአዝማሪ ጎን ነው ካላችሁ መብታችሁ ነው። አዝማሪው በቀኛችሁ ይሁን። እኔ ከቤተ ክርስቲያን ጎን ነኝ። እኔ ከቤተ ክርስቲያን ሽማግሌዎች ጎን ነኝ። ምክንያቱም ቤተ ክርስቲያን ጎን ሲሆን ክርስቶስ ከቤተ ክርስቲያን ጎን ስለሆነ፣ ከቤተ ክርስቲያን ጎን መሆን ከመጽሐፍ ቅዱስ ጎን መሆን ስለሆነ፣ ከቤተ ክርስቲያን ጎን መሆን ከእውነት ጎን መሆን ስለሆነ፣ ቤተ ክርስቲያን ስታገን ኃጢአተኝነትን፣ አመፀኝነትን ፕሮሞት የምታደርግ ከሆነ ከዛች ቤተ ክርስቲያን ጎን አልሆን። አለቀ። ይህን ነው እያለን ያለ ነው። ይሄ እውነት ነው። በዚህ ጉዳይ ላይ ሌላ ሰው ስቶ ቢሆን ኖሮ አውቃለሁ፣ ገጀራችሁን፣ ቆንጨራችሁን፣ ምናምናችሁን ስላችሁ እከሌ ይሰቀል ትላላችሁ። አማን ሻሎም ላይ እንዳደረጋችሁ በቦክሰር ፎቶ አይተናል። ጫት ተቀምጧል አጠገቡ ላይ ይሰቀል፣ ቪያግራ አለ ብራዘር፣ ይሄ ይሰቀል 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 አላችሁ እንዴ? አሁን እውነት ነው። አማን ሻሎም እኮ ማይክ ይዞ የሚያገለግል እኮ ቋሚ አገልጋይ፣ የቤተ ክርስቲያን አገልጋይ አይደለም። ይሄ ሰው ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 መዝሙሩን ሳር ቤት ሙሉ ወንጌል ነኝ ብሏል። ግን ሙሉ ወንጌልን ከሷታል። እውነት ነው እያወራ። አንዳንዶቻችሁ ትናንት ስላወራ ይመስላችሁ አይደለም። እግዚአብሔር ጊዜ ጠብቆ ለዚህ ሴት መፍረድ ይፈልጋል። እግዚአብሔር ፍትህ ይጠይቃል። እግዚአብሔር በጽድቅ እንዲፈረድላት ይጠይቃል። እናንተ አመፀኛ ሆናችሁ ተመሳሳይ ታሪክ በጓዳችሁ ያላችሁ ሰዎች ግን የዚህ ሰው ታሪክ መነሳትና መወቀስ የእናንተንም የደበቃችሁትን ታሪክ የሚወቅስ ስለሆነ አመፁን በማጽደቅ የራሳችሁን አመፅ ህጋዊ ለማድረግ ነው የምትንተፋተፉት። አንደርስታንድ አረጋቸዋለሁ። ኮመንት ላይ የምትንፈራገች እግዚአብሔር እኮ መሐሪ ነው ቸር ነው ምናምን የምትይ፣ እግዚአብሔር መሐሪ ቸር መሆኑ ማለት ቅድም ነግሬያለሁ፣ ለኃጢአት ላይሰንስ መስጠት ማለት አይደለም። ለኃጢአት ላይሰንስ መስጠት አይደለም። የእግዚአብሔርን ቸርነት ማውራት። አዎ እግዚአብሔር ቸር ነው፣ ግን ኃጢአትን ይጸየፋል። ለዛ ነው የሰው ልጅ እግዚአብሔርን ባለመታዘዝ ከኤደን ገነት ሲባረር እግዚአብሔር የፍትህ ዳኛ የጽድቅ ዳኛ የሆነው እግዚአብሔር ሞትን ፈረደ። አይራራሙ? ጨካኝ ነው ወይ? እግዚአብሔር እሩሩ ነው፣ ግን የፍትህ አምላክ ነው። ኃጢአትን ስለሚጸየፈው ኃጢአትን ባደረገው ሰው ልጅ ላይ ሞትን ፈረደ። እሩሩ ስለሆነ ሞቱን ራሱ ወሰደ። ልጁ ሞትን ወሰደ። ልጁ በስጋው በኩል ሞተ። መለኮት በስጋ በኩል ሞተ። መለኮት በስጋ በኩል ታመመ። ገንዘቡ ባደረገው ስጋ ታመመ። ይሄ የሚያሳየው እግዚአብሔር ለኃጢአት ያለውን ጥላቻ ነው። እግዚአብሔር ለኃጢአት ያለውን ንቀት ነው። እግዚአብሔር ከኃጢአት ጋር ያለውን ፍጹም ጠላትነት ነው የሚያሳየው። አለቀ። እግዚአብሔር ከኃጢአት ጋር ጠላት ነው። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ግን ፕሮሞት አያደርግም። አለቀ። አያረግም። ሰው እየነገርኳቸው ያለሁት የአንድ ግለሰብ የመጥመድ ምናምን ጉዳይ ቢሆን የዛኑ ቀን ይሄንን ታሪክ እናውቃለን። አማን ሻሎም ወጥቶ ስለ ዳግማዊ ጥላሁን ወጥቶ ስለ አማን ሻሎም ቦክሰር ሲያወራ ይህን ታሪክ እናውቃለን። አላወራንም። ስለ ዳጊ እናውቃለን። ምክንያቱም ከቲክቶክ ያለፈ አገልግሎት እንደሌለው እናውቃለን። ቲክቶክ ላይ እንደፈለክ ማውራት ትችላለህ። 8 አግብተህ 9 አግብተህ እንደፈለክ ማውራት ትችላለህ። ምክንያቱም
ቲክቶክ የተቀደሰ ፕላትፎርም አይደለም። ቲክቶክ ዓለማዊ ፕላትፎርም ነው። ሰው የፈለገውን ቶፒክ ያወራል። አንዱ ይሄኔ ጎረቤት ወደ ላይ አድርጋችሁ ብትሄዱ ባይብል እያወሩ ያሉ ልጆች አሉ። ዲቤት እያደረጉ ያሉ ልጆች አሉ። ኦርቶዶክሳውያን አሉ፣ ካቶሊክ፣ ሙስሊሞች አሉ፣ ፖለቲከኞች አሉ፣ ዘፈን ምናምን ኢንተርቴን ጌመሮች አሉ። ብዙ አይነት ቶፒክ አቤት ሚውት አርክ። ብዙ አይነት ቶፒክ አለ እዚህ ቲክቶክ ላይ። ቲክቶክ እንዳጠቃቀም ነው። ስለዚህ ይሄ ግለሰብ መጥቶ ከነ ቀለሙ ወርቅ አይተንፍሱ ጋር ስለ ገድል ነው ማውራት የምፈልገው ካለ መብቱ ነው። የእግዚአብሔርን ሕዝብ ግን አጭበርብሮ ከሐረር አማኑኤል ጋር ነው ምዘምረው ብሎ በውሸት ማስታወቂያ ሰርቶ ሳይታችሁ ማስታወቂያው ከሐረር አማኑኤል ጋር ያውቃል። በመጀመሪያው ጊዜ ነው ከዳግማዊ ጋር እንደሚያገለግሉ ሲያውቁ የቤተ ክርስቲያን ሽማግሌዎች ተሰብስበው ይሄ ሰው ለራሱ ቤተ ክርስቲያን ለሙሉ ወንጌል ያልታዘዘ አሁንም በዛው ተመሳሳይ ነውርና አመፅ ውስጥ ያለ ስለሆነ እነዚህ ሌጀንድ የሆኑ ዘማሪዎች፣ እሱ ሌጀንድ አይደለም እያልኩ አይደለም፣ ሌጀንድ ነው። የእሱ ሌጀንድነት ግን አመፅ ፕላስ ዘማሪነት ነው። ዘማሪነት በአመፅ ተለውሶ ነው ሌጀንድነቱ። እነዚህ ሰዎች ድካም የለባቸውም፣ ሐረሮች እንደ መልአክ ናቸውም እያልኩ አይደለም። እነዚህ ሰዎች ግን በቤተ ክርስቲያን ስር ያሉ፣ ቤተ ክርስቲያን ስቀጣቸው የሚቀጡ፣ ቤተ ክርስቲያን ስታረማቸው የሚታረሙ፣ አሁንም ነውርን የሚጸየፉ፣ እንደ ቤተ ክርስቲያን አትሂዱ ስትላቸው የማይሄዱ፣ በቤተ ክርስቲያን አውቶሪቲ ስር ያሉ ናቸው። እንደሱ ቤተ ክርስቲያናቸው ፍርድ ቤት ቆሙ የሚከሱ አይደሉም። ስለዚህ ቤተ ክርስቲያን ተሰበሰበች። ምን አሉ? ከዚህ ሰው ጋር እንዳታገለግሉ ተባሉ። አሳወቁ። ለሆሊቢት ባለቤት ለያሬድ ለሚባለው ባለሀብት አሳወቁ። ግን ማስታወቂያው ገፋ። ለምን? በውሸት የተደራጀ ማህበር ስለሆነ ያላቸው ሰዎቹ። ማስታወቂያው ቀጠለ። እነሱ አናገለግልም ብለዋል። ማስታወቂያው ቀጠለ። እኔ ነገርኳችሁ መጥቼ። ብዙ ሰው ሰደበኝ፣ ብዙ ሰው ሞለጨኝ። ግን ጥያቄ የሚጠይቅ ሰው የለም። ሄዳችሁ ስዘሉ ሐረር ሙሉ ወንጌሎች ነበሩ ወይ? በዳጊ የዳንኪራ ፕሮግራም ላይ አልነበሩም። ለምንድን ያልኖሩት ብላችሁ ለምን አልጠየቃችሁም? ከአመፅ ጋር ስለምትተባበሩ። ሐረር አማኑኤሎች ያልተገኙት አብሯቸው ሊያገለግል የተጠራው ግለሰብ የቤተ ክርስቲያንን አውቶሪቲ የማያከብር፣ ቤተ ክርስቲያን ሽማግሌዎችን ፍርድ ቤት ገትሮ በዓለም መድረክ ላይ የሚከስ፣ ሚስቱን በውሸት በሐሰት ያለ ነውሯ ያለ በደሏ ፈቶ ሶስተኛ ልጁን ልጅ አይደለም ብሎ ክዶ የሚስቱን ስም እያጠፋ ሳትዘሙት ዘሙታለች እያለ ሳታገባ አግብታለች ብሎ ሁለተኛ ሚስቱን ነጭ አግብታለች የመጀመሪያው ሚስቴ ብሎ የውሸት ታሪክ ፈጥሮ ሁለተኛ ትዳር ውስጥ የተወዘፈ ነውር ጌጡ የሆነ ግለሰብ ስለሆነ ነው። አለቀ በቃ። ይሄ እውነት የሚያናድድ አሁን የተናገርኩት ጉዳይ ፐርሰናል ምናምን ብለህ ምዘል ሰውዬ ቤተ ክርስቲያን ኦልሞስት የፕሮቴስታንት ቤተ ክርስቲያን የነውረኝነት አደጋ ውስጥ ነው። ህዝቡ ኃጢአትን ፕሮሞት እንዲያደርግ እየተደረገ ነው። በማን? በምዕመን አይደለም፣ በተራ ግለሰብ አይደለም፣ ሌጀንድ በምንላቸው ሰዎች። ሚስቶች ፈርተው ዝም እያሉ ነው ያሉት። በተለይ የነውረኛ ዘማሪ ሚስቶች ቢፈታኝም እኮ ይላሉ ሚስቶች፣ ዘማሪ ሚስቶች፣ የፓስተር ሚስቶች ቢፈታኝም እኮ ትላለች የዘማሪዋ ሚስት። አንዱ ነውረኛ ፓስተር ሁለተኛ ትዳር ይሰጠዋል፣ ህዝቡም አጨብጭቦ ይቀበለዋል። እኔ እንደ እርኩስ እቆጠራለሁ፣ ማንም ፍትህ የሚጮህልኝ የለም። ስለዚህ እየነወረባት አብረው ለመኖር ትገደዳለች። አብረው ለመኖር ትገደዳለች። ብዙ ዘማሪ ሚስቶች ብዙ የዘማሪ ሚስቶች ባላቸው እንደሚወሰልትባቸው እያወቁ ዝም የሚሉት አንድ ነውረኛ ፓስተር ሚስት አምጥቶ ወጣት ሚስት አምጥቶ ለባሌ ይደርለታል። ከዛ እግዚአብሔር ይቅር ብሎታል፣ እግዚአብሔር ምሕረት አድርጎለታል፣ እግዚአብሔር በደልን ስንቶቻችን ምሮን እንጂ መርምሮን አይደለም ይባሉ ትልልቅ መፍቀራል። ከዛስ እሱ በየአዳራሹ በየጠንቋዩ አዳራሽ እየዞረ መዘመሩን ይቀጥላል። እኔ እረሳለሁ ትላለች ሴቲቱ። ከማን ጋር ነው የምትቆሙት ወገኖቼ? እኔ ለምን የእሱ 4 መዝሙር አፈርፍሮ አይበለውም? ምን ያደርጋል? የእሱ 4 መዝሙር ባይኖርም ክርስትናችን ነበረ። እሱ መዝሙር ሳይወጣ ፕሮቴስታንትነት ነበረ። እሱ መዝሙር ስላወጣ የሚቀጥል፣ እሱ መዝሙር ስላላወጣ የሚቋረጥ ፕሮቴስታንትነት የለም። የማንም መዝሙር አይደለም እምነቴን የሚያስቀጥለኝ፣ የማንም
አለመዘመር አይደለም እምነቴን የሚያስቆመኝ። የእነሱ መዝሙር መኖሩ ጥሩ አይደለም ጠቅሞናል። የጠቀመውን ጠቅሞታል። አንዳንዱን ወደ ወንጌል ያመጣቸው ሰዎች ይኖራሉ። ሶዋት እየተናገርን ያለው ሪያሊቲ። ብዙ የፓስተር ሚስቶች ቢፈታኝ ሌላ ሚስት ይሰጠዋል። አንዳንዱማ ቢፈታ አያገባም መልሶ ግን ማያገባው ሁለተኛ ዙር እንዳታገባ ስለሚባል ሳይሆን ሁሉንም ሴት ለመድረስ እንዴ። በወንጌል ከደረሱት እኮ በመኝታ የደረሱት በዙ እኮ ወዳጆች። በዝማሪያቸው ከደረሱት እኮ በአልጋ የደረሱት በዛ እኮ ወዳጆች። ታዲያ የቱ ነው የሚጎዳል? ከመዝሙራቸው የበለጠ አልጋ ላይ የሚያደርሱት ዳሜጅ ከበዛ እነዚህን ሰዎች ኤክስኮሚኒኬት ማድረግ አለብን። እንደ ማህበረሰብ ለቅድስና መነሳት፣ እንደ ቤተ ክርስቲያን መነሳት አለብን። የምሬ ነው ምላችሁ ወገኖች፣ የምሬ ነው ምላችሁ። የታዋቂ ዘማሪ ሚስቶች ቢፈታይ ሌላ ይድሩታል እያሉ ነው ዝም ያሏቸው። ይታወቃሉ። አንዳንዶቹም ይታወቁ ናቸው። እንደዚህ ጸበል ቀመሱ የሆነበት ህይወት ማለት ነው። እና ለምን እንደምትቆሙ ለማን እኔ ፐርሰናል ስለ ዳጊ ምናምን ብቻ እንደ አጠቃላይ እንደ ፕሮቴስታንት ያጠላብን አደጋ በተለይ ከእምነት ቃል ትምህርት ጋር ተያይዞ እግዚአብሔርን ባይተዋር የሚያደርግ ለእግዚአብሔር የማይወግን እግዚአብሔር ምስክር እንጂ ጠበቃ አይፈልግም ምናምን ይልሃል። ምን ለኦርቶዶክስ እንድትመሰክርልን ነው የሚፈልገው እግዚአብሔር? አይ በህይወት እንድትመሰክርልን ነው የሚፈልገው። ለሆነ የሃይማኖት ተቋም ሄደ እንድትከራከርልን ነው የሚፈልገው እግዚአብሔር? ሲሪየስሊ እግዚአብሔር የሚፈልገው በህይወት እንድትመሰክርልን ነው። ብርሃናችሁ ሁሉ በሰው ሁሉ ፊት ይብራ የሚለው የወሬ ብርሃን ነው? የህይወት ብርሃን ነው ብራዘር። በተራራ ላይ ያለች ከተማ ልትደበቅ አይችላትም። ወሬ ተራራ እንዲሆን ነው አይደለም። በህይወት ከፍታ ላይ እንድትቆም፣ በጽድቅ ከፍታ፣ በቅድስና ከፍታ ላይ ቆመ ክርስቶስን እንድታበራው መጽሐፍ ቅዱሱ የሚያስተምር። እና ይህን ነው እየተናገርን ያለን። እንደ ቤተ ክርስቲያን አደጋ አጥልቶብናል። እንደ ቤተ ክርስቲያን አደጋ አጥልቶብናል። እንደ ቤተ ክርስቲያን እየተገዘገዘን ነው። ኃጢአት ፕሮሞት እያደረገ ነው። እንዴ በሺህ የሚቆጠር ሰው በጣም ያንዘፈዘፈው የግለሰቡ የመዘማሪነት ምናምን እንዳይመስላችሁ የጋራ ታሪካቸው ስለተነካ ነው። ዝሙትን ስትቃወሙ፣ ዝሙተኛን ስትቃወሙ የአንድ ጊዜ ውድቀት አይደለም ብለው ተከታታይ ህይወት አድርገው የሚቀጥሉ አመፀኞችን ስትቃወሙ፣ ጉንፋን ስለያዘኝ ነው ተሻይ ተከታታይ የሆነ አመፅን ስትቃወም፣ አመፀኛውን በመቃወምህ የእግዚአብሔርን ምሕረት መደበቂያ አድርጎ የሚከራከረው ሰውዬ የጋራ ታሪኩ ስለሆነ ነው። አመፅ እንዳይመስልክ ምህረት አድራጊ ስለሆነ። ምህረት አድራጊ ብትሆን ኖሮ ቦክሰር ቢግ ዲል ሆኖ የሆነ ጫት ማቆምን በቃ የህይወት መጨረሻ አድርገ አማን ሻሎም ላይ ዲጅኖ አታወርዱም ነበር። ፍርደ ገምድል ሁላ፣ አመፀኛ ሁላ፣ ነውር ጌጡ ሁላ ተሳደበ። ደግሞ በስምን የጠራው አህያን አህያ ማለት ስድብ አይደለም፣ ስሟ ነው። ያው የቤት እንስሳ መሆኗ ሳይረሳ ማለት ነው። ስለዚህማ የዓመታት ታሪክ ነው። ኧረ እባክህ አሁንም ቆስላ ያለች ልጅ አለች። ቤተልሔም ሻውል ብለህ ሂድና ግባ፣ መዝሙሮቿን ስማ፣ ህመሟን ዝማሬዎች ውስጥ ሰማል፣ ግጥሞቿ ውስጥ ቁስሏን ታዳምጣለህ። ሂድና ቤተልሔም ሻውል ብለህ ዩቱብክ ላይ ስማ። አጃቢ ስለሌላት፣ ታዋቂ ዘማሪዎች ከጎኗ ስላልቆሙ፣ እንደሌላው እከሌ እከሌ ተብላ ስላልተጫዋጨወለት በጣም ድንቅ ድንቅ መዝሙሮች አሏት። ሂድና ስማ። ከዛስ መዝሙሮቿ ውስጥ ግጥሞቿ ውስጥ እስቲ እግዚአብሔርን አድምጥ፣ ስሟ ግጥሞቿን እንዴት ህመሟን በጓዳ ውስጥ ያሳለፈችውን ያለቀሰችበትን
የወደቀችበትን የተነሳችበትን ሰዎች የተጠቋቆሙባትን። ምክንያቱም እቺ ሴት ከመበደል እኮ ብቻ አይደለም በሰው ብቻ አይደለም የተበደለችው። ይህቺ ሴት ዲሞናይዝድ ተደርጋለች። ይህቺ ሴት ተጥላልታለች። ልክ የእግዚአብሔርን አገልጋይ፣ ልክ የጽድቅን አገልጋይ፣ ልክ የወጣ እግዚአብሔር እየተጠቀመበት ያለ ዘማሪን ስም ለማጥፋት ሕይወቱን ለማበላሸት ከሴጣን ተልካ ነው ተብላለች። ከሴጣን የተላከው ግን ራሱ ሰውየው ነበር። የእሷን ሕይወት እያጠፋ ጠፊዋ እንደ አጥፊ ተቆጥራለች። ተበዳዩ እንደ በዳይ ተቆጥራለች። ሐዘን ቤቷ የገባው ሴት ሐዘን ቤቱ እንዳስገባች ተደርጋ ለብዙ ዓመታት ስሟ ሲጠለጠል ደርሷል። ይሄ ነው የተደረገው። ሰላምዬ አንቺ ሴት ነሽ፣ አንቺ ሴት ነሽ። እንዴት አይነት ጭካኔ ውስጥ ብትሆኝ ነው? አይሽ ቲክቶክ ሞራል ገዳይ ቲክቶክ ነው። ከነገሌ ጋር ስለምትያየሽ ጨካኝ ሆነሻል፣ አረመኔ ሆነሻል ሳታቂ። ለምን አታስቢም? ሴት ነሽ ለስሙ፣ እናት ነሽ ለስሙ። አይዶን ነው አግብተሽውን ምናምን እንዲሁ ጥርጣሬ ነው። ያላገባሽ ከሆነ ይቅርበኝ፣ ልጅ የሌለሽ ከሆነ ይቅርበኝ። ግን ሴት ነሽ። ግን አመፀኛ አድርጓቸዋል። አብዛኞቻችሁ የሆነ ገዝት ላይ መንጠልጠል ወገንታዊ አድርጓቸዋል። በእሷ ጎን እንዳታስቡ በአቤል አቡነ አፍ መነገሩ አቤልን ስለምትጠሉ ብቻ እውነቱን ላለመቀበል አቤልን አለመቀበላችሁ እንደ ምክንያት አድርጋችሁታል። አብዛኞቻ አትቀበለኝ፣ እኔ መች ተቀበለኝ አልኩ። ክርስቶስ ኢየሱስን ማመን ነው እንጂ የዘላለም ሕይወት የሚያሰጥ እንጂ አቡናን መቀበል አለመቀበል ምንም ሕይወት ላይ ጠብ የሚያደርገው ነገር የለም። ሪያሊቲው ስለምነግርህ እኔን ተቀበልክ አልተቀበልክ እኔን አትቀበለኝ። ሪዝን ግን ሰጥቻለሁ፣ እውነት ግን ነግሬሃለሁ። ሂድና ብያለሁ። ቅርብ እኮ ነው። ዘመድ ካላችሁ አንቺ ውጭ ነሽ። አይ ቲንክ ዘመድ ካለሽ ሂጂና ላኪያቸው። ጓደኞች ምናምን ካለሽ ሳር ቤት ሙሉ ወንጌል አጣሪ እስቲ እንዴት ነው ዳጊ የወጣው በሏት፣ ይነግሯቸዋል። ለምንድን ነው ደፍሮ ማይነግራችሁ? እሱ ለምንድን ነው ማያወራው? ከ3 ዓመት በፊት ውሸት ነግሯል። ዳጊ የሚያስፈራው በእግዚአብሔር ዘንድ ተቀባይነት ማጣት አይደለም፣ በሰዎች ዘንድ ተቀባይነት ማጣት ነው የሚያስፈራው። አመፅን ፊድ እያደረጋችሁ ያላችሁ ደግሞ አመፅን ቀኝ እጅ የምታበረታቱት ምህረት የሚለው ነገር ከእግዚአብሔር ፍርድ የሚጣላ የምታስመስሉ ሰዎች፣ የእግዚአብሔር ምህረቱ ከፍርዱ አይጣላም። ለዚህ ነው የማረን እግዚአብሔር በልጁ ላይ የፈረደው። የማረን እግዚአብሔር ልጁን ፍርዱን የተቀበለው፣ ፍርዱን ተቀበለ። ለዚህ ነው ኢሳይያስ 53 ላይ የሁላችንንም በደልና ኃጢአት በእርሱ ላይ አኖረ ይላል። አኖረ፣ በደልና ኃጢአትን በእርሱ ላይ አኖረ። እግዚአብሔር እኛ ምናል የተቀሰፈ የተጣለ መሰለን። እንደዛ የሆነው እኮ የሁላችንም በደልና ኃጢአት ስለተሸከመ ነው። ተሸከመልን። በእኔ ይሁን አለ፣ እኔ ልሙት አለ። ለዛ ዋጋ እኔ ልክፈል አለ። ለቤዛነቱ እኔ ልሙት አለ። እኔ ልሙት ለማስታረቁ የእኔ ሥጋ በመስቀል ላይ ይሰቀል አለ። ያ ማለት ግን እግዚአብሔር አሁንም ከኃጢአት ጋር ጠረጴዛ ስቦ ኮምፕሮማይዝ እያደረገ ይወያያል ማለት አይደለም። እስቲል ለገዛ ልጁ ያራራለት እግዚአብሔር ኃጢአት ላይ ስለማይራራ ነው። አለቀ። አሁንም እግዚአብሔር ልጁ ኢየሱስን መስዋዕት አድርጎ የሰጠን ለኃጢአት ያለው መረዳት ወይም ኃጢአትን የሚያይበት እይታ በርህራሄ እንዳይመስለን። አዎ እግዚአብሔር ኃጢአተኛውን ይወዳል። አዎ እግዚአብሔር የወደቀውን ይወዳል። ያነሳል፣ ደግሞ የደከመ ያበረታል። ግን በሳተና በሚያስት ሰው መካከል የገደል ያክል ስፋት ልዩነት አለ። በወደቀና በሚያስወድቁ በሚጥሉ ሰዎች መካከል ልዩነት አለ። አሁን እናንተ እየተከራከራችሁ ያላችሁት ለወደቁ ሰዎች አይደለም፣ እየጣሉ ላሉ ሰዎች ነው የምትከራከሩት። የወደቀ ይነሳል፣ የሳተ ይመለሳል። መጽሐፍ ጻድቅ 1% ቀረኝ። ጆዬ እንትኔ ቀጥሉ፣ በዛኛው ስልክ ይመጣል። እሺ ፓስተር ለጌ እንዴት ነህ? ቀጥል። ሰላም ነው አለው። ማይመች ቦታ ነው ያለሁት፣ ግን አንድ 5 ደቂቃ የማይረብሻችሁ ከሆነ
በጣም የሚገርም ነው። ያው ሰሞኑ ሳ የነበረው ከሁሉ በላይ እኔ ፌስቡክ ላይ ፖስት አድርጌያለሁ። የሴቶቹ ኮመንት በጣም የሚያሳዝን እንደው ምን ነው ከነም በወለደ የሚያስብል አይነት ሳይ በጣም ምን ያህል ለክፉ ታልፎ ተሰጥቷል። ሰው ምን ያህል ለአመፃ ታልፎ ተሰጥቷል። በጣም እግዚአብሔር ከድርጊቶቻችን በላይ ከመስዋዕታችን በላይ መታዘዝን እንደሚፈልግ ከሳኦል ሕይወት ደግሞ መማር ይቻላል እና ሳኦልን እግዚአብሔር ናኩት ያለው ቃልን ንቀሃልና በእስራኤል ላይ ንጉሥ እንዳትሆን ናኩ ነው ያለው። እንደውም ሳሙኤል ምንድን ነው ታዲያ የሚሰማው ጊሳስን ለእግዚአብሔር ሊሰዋ ያመጣሁት ነዋል። ከመስዋዕት ይልቅ መታዘዝ ይቀድማል። ሰው ዛሬ ስጋችንን ለሰው አሳልፈን እንኳን ብንሰጥ ከመስዋዕታችን በፊት እግዚአብሔር መታዘዛችን እንደሚፈልግ ያም ደግሞ ትልቁ ትኩረት ቃሉ ላይ ነው። ቃለ ንቀሃልና ራእይ ያስባችሁታል። ምዕራፍ 3 ላይ ለፊላደልፊያ ቤተክርስቲያን ጌታ የተናገረው ኃይል ምንም ታናሽ ቢሆን ቃልን ጠብቃልና ማለት ምን ማለት ነው? ይሄ ኢያሱን ወደ ቀኝ ብሎ ሲናገር ምን ያህል ሰው ለቃሉ ስልክ ገብቶ ነው እስኪ ይቅርታና። ስለዚህ ከህግ መጽሐፍ ይህ የህግ መጽሐፍ ከአንተ አይለይ፣ ወደ ቀኝ ወደ ግራ አትበል። የህግ መጽሐፍ አንዱ ነው እኮ አታመንዝር፣ መፋታትን ይጠላለሁ የምለው ቃል በቃል በታዋቂ ሰዎች መፋታትን ይደግፋለሁ ብሎ እግዚአብሔር ቃሉን የሚቀይር አምላክ አይደለም። ሰማይና ምድር ቢያልፍ ይቀላል ነው ቃለ ከሚሻል ሰማይና ምድር ቢያልፍ ይቀላል። እግዚአብሔር ደግሞ በቃሎቹ የታመነ አምላክ ስለሆነ መንግስትን እኮ በሆነ አንቀጽ እኮ ነው ህገ መንግስቱ እንዲህ ስለሚል ብሎ ነው ዳኛም ቆመው። የእግዚአብሔር ህገ መንግስት ቃሉ ነው። ቃሉ ላይ የተጻፈውን ትተን ታዋቂ ሰዎች ይጠቅሳሉ። ባይዘወይ ከሐዋርያው ዳንኤል ጀምሮ ከኔ አይደለም እንትን ያለው እሱ እንደዛ አድርጎ የለ ወይ ብሎ ይጠቅሱታል። ይሄ ፈቶ ያገቡ የመጀመሪያ ሚስቴ የሚሉ ሰዎች ሞልቷል። ቃል በቃል ሰው የአንዲት ሚስት ባል የሚለው ቃል ይሄ በአመራር ላይ በዲቆና ላይ በቃ መድረክ አገልጋዮች የተባሉ በሙሉ የአንዲት ሚስት ባል እንዲሆኑ ነው መጽሐፉም እንደነገገው። ከዛ ውጪ ኢስታክ ካደረገ የትዳር ህይወት ከተመታ አገልግሎት የሚለው ስም ቀይረው ሰው ምእመን ሆኖ ወይም ሌላ ሆኖ መኖር ይችላል። ነገር ግን ከዛም አልፎ ከ3 ልጆች እናት አልፎ ትዝ ይለኛል መካነ ሰይፍ ቢያይ ከሚስቱ ጋር እያገለገለ እንደውም ገንዘብ ስለሌለው የተገረዘ ልጅ ነው የተወለደው ብሎ ሰውየው ያው ተናጋሪው ሰውየ ይናገረው ነበር እና የተገረዘ ልጅ ነው የተወለደው ምናምን ብሎ ሲያወራ ነበር እና የሆነ ጊዜ ሲቀን ነበረ። ከዛ አልፎ የአውታሩ የሚስቱ ይሄት ለጋብቻ እንኳን ያልደረሰችዋን ይሄን አድርጎ ወልዶ ወይም እንትን ሳያደርግ ወይም ሳያገባት ይሄ ሁሉ ልክስኪስ መንገድ ሲከድ ዋይ መጽሐፉ ምንድን ነው የሚለው? እንደውም ዕብራውያንን ስታስተምር ነበር የሆነ ጊዜና 13ኛው ምዕራፍ ይመስለኛል ምንድን ነው የሚለው? እግዚአብሔርን እየፈራ የማይናወጥ መንግሥት ስለምንቀበል አለ እግዚአብሔርን እየፈራንና እየተንቀጠቀጥን የምናመልክበትን ጸጋ እንያዝ ማለት ደፋር እንሁን አይደለም። ጸጋ ካለ ሰው እግዚአብሔርን እየፈራ እየተንቀጠቀጠ የሚያመልክበት እግዚአብሔርን እየፈራን እየተንቀጠቀጥን የምናመልክበትን ጸጋ እንያዝ እንጂ ይሄ ድምቅ ባለ ሳውንድ ሲስተም ቫይብሬት የሚደረግበት አይነት አምልኮ የውሻን አንገት እንደ መስበር ነው አለ ሳሙኤል ላይ ሲናገር የሳኦልን አካሄድና መስዋዕት። ለምንድን ነው አቤልና ቃኤል መስዋዕት አቅርቦ እግዚአብሔር
ወደ ቃየልና ወደ መስዋዕቱ አይደለም ነው፣ ወደ አቤልና ወደ መስዋዕቱ ነው ተመለከተው። እኔ ከማቀርበው አገልግሎት በፊት ጌታ እንን ነው የሚያየው። እኔ በቃ 40 ቀን ቢጾም ምን ብል እንዴ? ሰው እኮ እግዚአብሔር በቃሎቹ ነው የሚሰራው። አሁን ዮሐንስን አይታችሁታል አይደል? ሄሮድስ የወንድሙን ሚስት ስላገባ የኛ ዘመን ጴንጤ እኮ በለው ነው። ሄኖክ እንደምለው ዲሃ እንዲህ ነው ሲባል በለው እንደምለው አይነት። ዮሐንስ ግን ያንተ አይደለችም የወንድምህ ሚስት ናት ብሎ በመቃወሙ ነው አንገት እስከ ማጣት ደረሰ። ሌላ በደል ሰርቶ ወይ እንደ ዘመኑ ሰዎች ሄዶ እንትን አድርጎ አብሮ ወይ ከሆነች ሹገር ማምና ዳድ እየተባለ እንደሚተኙ ተኝቶ አይደለም ዮሐንስ አንገቱን ያጣው። ስለዚህ ዞሮ ዞሮ አቤላም ቢሆን ጆዬም ቢሆን ሌሎቻችንን ብንሆን ሰው ሆነ ብሎ ከሰው ጋር ሊጣላ አይደለም። የጽድቅ ጉዳይ ነው ከሰው ጋር የሚያጣላው። ለምን ኃጢአትን ደም እስከ ማፍሰስ ድረስ አልተቃወማችሁም የሚለው እኮ ቃሉ ነው። አዲስ ኪዳን እኮ አዲስ ኪዳን የጸጋ ነው የእንትን ነው ምና ጸጋ ጠፍቶ ነው እንደ ሐናንያ ድብ ያለው እዛ መድረክ ላይ የገዛ መሬቱ እኮ ነው። ሌላ የሰው ቀምጦ አይደለ። ዛሬ የሰው ቀምጦ አይደለ በጋርድ የሚሄዱት ነቢያቶቻችሁ። የሰው ትዳር ቀምጦ አፋቶ ትዝ ይለኛል። እዚህ የኔ ጓደኛ ነው እንደውም ቅርብ ጊዜ ነግራቸዋለሁ በጣም እና አዋሬ ሙሉ ወንጌላዊ ነው ልጁ። ሄዶ ከሐዋሳ መጣ ከትውልድ ሀገሩ ሚስት ሙሉ ወንጌል ላይ ትልቁ ሙሉ ወንጌል ላይ ሄደን በቃ ሰርጉን እዛ ነው ተዳረው። ለ8 ዓመት አምጥቶ እዚህ አስቀምጦ እሷ እዛ በነበራት ስራ ዘርፍ ወዳሁኑ አስገባትና አዲስ አበባ ታቂም ማለዳ ለታክሲ ትወጣለች፣ ማታ ነው የምትገባው። እሱ ቁርስ ቦሌ ሚሳ ቦሌ ምናም። መጨረሻ ይሄ ነገር በቸርቹ ዘንድ የሆነ ጥያቄ ሲፈጠር አንድ ነገር ቤተክርስቲያን እንዳትልብኝ ብሎ መልቀቂያ ሰጥቶ ወጣና የራሱ ቸርች ከፈተ። በከፈታ ቸርች ምን ያደርግ በኔ ላይ ሲታመነዝር አገኘኋት፣ እንዲህ ሲታደርግ አየኋት ብሎ እሷን በቃ ስሟን አጥፍቶ እሱ እንደ ጻድቅ ሆኖ ቸርች እንደፈቀደችው አድርጎ ዛሬ ሐዋሳ ሄዷል። ቡታጋዝ ሳይቀር ማንደጃ ሳይቀር ጭኖ ሄዶ ሌላ አግብቶ ወልዷል። አስቡ፣ እንዲህ አይነት ሰዎች ናቸው እኮ ዛሬ የቤተክርስቲያንም ታሪክ እያጠፉ ያሉት። የአገልግሎትም የወንጌልም አካሄድ በፊት ነገራችሁ እንደሆነ አላውቅም። እኔ መጽሐፍ ቅዱስ ቀዶ ሲበላ ነው ወደ ሜዳ ውስጥ የገባሁት። የእኛ ዝምታ ነው ለዚህ ያበቃቸው ብዬ ቀደን ምንበላ በደም መጣውን መጽሐፍ። ስለዚህ አባቶቻችን ወንጌልን ያመጡት እንደ ድንች በእሳት ተቀቅሎ ነው፣ በዘይት ተቀቅሎ እንደ ጣውላ በመጋዝ ተሰንጥቆ ነው ያመጡት እንጂ ቀይ ምንጣፍ እየተነጠፈላቸው በጋርድ ምናምን እየተባለ በአንበሳ እየተበሉ ዛሬ አሁን ቼልሲና አርሰናል ይጫወታሉ 5 ሰዓት ላይ። ስለዚህ በዛ ልክ እንዲህ አይነት ፍልሚያ እንደሚደረግ አይነት ሰው እየተዝናናባቸው ነው ወንጌል ያመጡት። ዛሬ ግን ምድረ ወመኔ በቃ በወንጌል የሚሸቅጥ ፈቶ መሄድ ምንም የማይመስላቸው አውቃለሁ እኮ ማስታወቂያ የሚሰሩ ጭምር ወልዶ አይኔ አይደለም ብሎ ክደው በዲኤንኤ ደግሞ አምኖ በየወሩ እንትን እየቆረጡ ሌላ አግብቶ ደግሞ ወልዶ በቃ ደግ የሚሰሩ እርዳታ የሚያሰባስቡ ይመስሉ አሉ እኮ እዚህ ጎሮነ ማቀው አለ። ስሙ ትልቅ ነው፣ አሁን በመንግስት ዘንድ ስሙ ትልቅ ነው። ግን ወልዶ የካዱ በየሰፈሩ የሚሟግጡ ነው እንደዚህ አይነት ነገር ውስጥ ታልፎ የተሰጡት እና የእህቶች ኮሜንት እንዶ ከነም መቼ ነው የሚወልደው ዳጊ አይነት ወይ አላቆም ብቻ አንድ ነገር ማለት የሚፈልገው ታልፎ የተሰጠ ትውልድ በመቼም አይመለስም። እግዚአብሔር አሳልፎ አይስጣችሁ። እዚህ የምትሰሙ ሰዎች ታልፎ የተሰጠ ትውልድ በቃ እግዚአብሔርን ለማወቅ ባለወደዱት መጠን ለማይረባ አይምሮ አሳልፎ ሰጣቸው። ዶክተር ስዩም አንቶኒዮስ ሲናገርልን ጌዎች ዳይፐር አድርጎ የሚሄዱ ወንድ ከወንድ ጋር እንትን የሚያደርጉ ብዙ ፓስተሮች እንዳሉ እኮ ይናገር ነበር። ዛሬ እንደሱም ሰዎች ሲነሱ ለምን ተናገራችሁ የሚሉ ሰዎች ናቸው። ሚቀኛ ብሎ እየጻፉ እዚያው ኮሜንት ላይ እያየን ስለሆነ በቃ ይሄ ለእግዚአብሔር መጨከን ካለብን እስከ ሞት ድረስ ነው። ጳውሎስ እኮ ወንጌልን ብቻ ስበክ አይደለም ያለው ጢሞቴዎስ፣ መከራንም ተቀበል። አቤላ የሚሰደበው መከራ የሚቀበለው የሆነ ሰርቶ መኖር አቅቶት አይደለም። እያንዳንዱ የራሱ ስራ አለው።
ነገር ግን ወንጌል መስበክ ብቻ ሳይሆን መከራውንም ጭምር የመቀበል ኃላፊነት ያለብን ሰዎች ነን። ስለዚህ ይሄ አንደኛ ቆሮንቶስ ምዕራፍ 6 ላይ አመንዝሮች ነው የሚለው መጽሐፉ። የተፈታቸውን ጭምር ያገባ ሰው እኮ አመንዝራ ነው እኮ የሚለው መጽሐፉ። እሷንም ያገባ እሱም ቢያገባ አመንዝሮች ናቸው። አመንዝሮችን እንትን ናቸው ብሎ ቃሉ ደግሞ አልቀየረም። ለምሳሌ በመጽሐፍ ቅዱስ ያልተቀየረ ቃል አለ፣ የማይቀየርም ደግሞ። ወደ ዓለም ሁሉ ሂዱ ያለ ጌታ ደግሞ አልቀየረም። ተመለሱ አላለም፣ ሂዱ ሂዱ ነው በቃ። አታመንዝሩ አታመንዝሩ ነው አለቀ። በብሉይ ኪዳን በአዲስ ኪዳን እንደውም አዲስ ኪዳን እንዳመጣና አጠበቀው ብለውኑን በደንብ አድርጎ ያመነዘረ እንዲህ ነው ተብሎ ተጽፏል አለና እኔ ግን እላቸዋለሁ ወደ ሴት ያየ የተመለከተ ብሎ ቁጭ አድርጎ አወራ። ስለዚህ ይሄ ከገባን በዚህ ቃል መሰረት እንኖር፣ አለበለዚያ ቲፎዞ እያጨበጨብን አብረን ገደል አንግባ። እንደውም ይህን ለማለት ነው። ተባረኩ። አቤላይ ጆዬ፣ ሌሎቻችሁም ተባረክ። ፓስተር ጌታ ኢየሱስ ይባርክ። ማለት እንግዲህ እኛ በክርስቶስ ኢየሱስ ጸድቀናል፣ ተቀድሰናል፣ ታጥበናል ካልን የእግዚአብሔር ቃል ብቻ ነው የሚመራን። ጌታችን ኢየሱስ ክርስቶስ ነው የምንል ክርስቲያኖች መናገርም ካለብን እንደ እግዚአብሔር ቃል መናገር አለብን እንጂ ነገሮች መለወጥ የለብን። እሺ ሮሜ አለም እሺ፣ ወየ ሰላም ናችሁ? እንዴት ነው? ድምፄ ከተሰማ በጣም ትንሽ አለው። እግዚአብሔር ይመስገን። ድምፄ የሚሰማ ከሆነ አንድ 5 ደቂቃ ብቻ ማውራት ፈልጌ ነው። ላይክ ያንተ ኮሜንት እንትን 2 መልእክቶችን የሚያስተላልፍ ይመስለኛል። ላይክ እንደ ግለሰብም ቢሆን እንደ ግለሰብ ሰዎቹን መናገር ትክክል ነው። ምክንያቱም አሁን የፕሮቴስታንት ስም እየጠፋ ያለው በእነዚህ አንደኛ ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች እንዲሁም ደግሞ አሁን ደግሞ ሐሰተኛ ዘማሪዎች እና እነዚህ ቤተክርስቲያን ውስጥ ስም በማጥፋት ደረጃ እንደ ግለሰብ በጣም ትልቁን ድርሻ ወስደዋል። እንደ ተቋምም ደግሞ ስናየው የፕሮቴስታንት እየተሰደበ ያለው በአሁን ሰዓት የገሃነም ደጆች እየሆነ ያለው አትሊስት የቤተክርስቲያን መሪዎች ትላልቅ እያየን ያለ ነው። አሁን ሪባን ሲያስቆርጡ ነው ለእነዚህ ሐሰተኞች ሪባን ሲቆርጡ ሲያስመርቁ እዛ ሄዶ ሲደግፉ ነው የምናየው። እና እንደ ፕሮቴስታንት መንቃት ያለበት ታይም ሰው መንጋ መከተል ሳይሆን ሎጂካል ሆነው ትክክለኛ ያልሆነውን እየተቃወመ የሆነ ትክክለኛ ተቋም የግድ መመስረት እንዳለበት የሚናገር ነው ብዬ ነው ማስበው። እና ይሄ ለሁለቱም የሚሰራ ብዬ ነው ማስበው። እና ይሄ እንደ አንድ የጥላቻ ንግግር ወር ደግሞ የፕሮቴስታንትን እንደ ተቋም የመሳደብ ብቻ ሳይሆን የመንቂያ ደውል ይመስለኛል። ሌላኛው ነገር ደግሞ ምንድን ነው? እነዚህ አመንዝራዎች፣ እነዚህ ጨካኞች፣ ናርሲሲስቶች ቤተክርስቲያን ውስጥ በጣም ነው የሞሉት እና የሌላው ሰው መጎዳት ምንም አይመስላቸውም እና በጣም ኢንፍሉዌንሻል ስለሆኑ ትናንሽ አቅም የሌላቸውን በድምፅ በማንፈን ወር ደግሞ ሌላ የተደራጀ ቡድንን በመላክ እያሳፈኑ እያስፈራሩ የሚሄዱበት ታይም ነው እና ይሄ እነዚህ ጨካኞች እናንተ ላይ ነው የሚነሱት። ምክንያቱም እናንተ በጣም ብዙ ጊዜ እናያለን። አንተ በተለይ በኦንሊ ጂሰስ ላይ የምትሰራው ነገር ኢቭን ፊዚካል ብቻ ሳይሆን ስፒሪቹዋል ስትራግል ውስጥ እንድትገባ በጣም ነው የሚሰሩት እና የሞራል መንካት፣ በገንዘብ ማማት፣ በጣም ብዙ እንትኖችን ጭፍራዎችን ያሰማራል ሰይጣን፣ ሰው ብቻ ሳይሆን ማለት ነው። እነዚህ ሰዎች ቀጥታ የሚያሰማሩ ሰዎች በጣም ብዙ ሰዎች አሏቸው። እናንተ ራሳችሁን ብቻ ነው ዲፌንድ የምታደርጉት። ለእናንተ ግን ቤት ከፍቶ ዲፌንድ የሚያደርግ የለም። ያ ምንድን ነው የሚፈጥረው? የእነሱ ቮይስ ትልቅ ሆኖ እንዲታይ ይመስላል ማለት ነው። ሶሻል ሚዲያ ላይ እነሱ እውነተኛ እንዲመስሉ ይታያል። ምክንያቱም ብዙ ሰዎች ነው ለእነሱ የሚጮው። ከነሱ በኋላ ሄዱ
ቤት ከፍቶ የሚንጫጫ በጣም ብዙ አለ። ሌላው ደግሞ እናንተን ተመሳስሎ እናንተ ደጋፊ መስሎ የእነሱን ዓላማ ይዞ እናንተ ጋር ሲመጣ እናንተን ነገር ትንሽዬ ስህተት ምናምን የሚመስለውን ካየ ላይክ ባለፈው አቤል አቡና ኮንሶ ሄዶ ወንጌል አይደለም ብሎ ምናምን በማቋረጥ የተመለሱ ሰዎች ነበሩ። ብር ምናምን እያሉ የሚወቅሱ ማለት ነው። ልክ ተመሳሳይ ነገር ያላቸው መስለው ማለት ነው የሚገቡ አሉ። እና እናንተ ዲፌንድ የምታደርጉት ራሳችሁን ብቻ ናቸው። እንደገና ደግሞ ስፒሪቹዋል ነገርም የምትሰሩት እናንተ ናቸው። እነዛ ግን በጣም ብዙ ግሩፕ አላቸው፣ የተደራጀ ማፊያ አላቸው፣ እንደገና የገንዘብ ፓወር አላቸው፣ የሂማን ሪሶርስ አላቸው። በዛ ላይ ደግሞ በጣም ናርሲሲስት ናቸው፣ ለሰው የማይራሩ ህሊና የሌላቸው ስለሆነ ምንም ነገር ቢፈጠር ምንም አይመስላቸው። አሁን አንተ ግን እዚህ ጋር የሆነ ትንሽ ግሩፕ ለእምነቱ አዲስ የሆነ ሰው ሊሰናከል ይችላል በሚል ነው ማብራሪያ እየሰጠ ያለው። እነሱ ግን ይሄንን የማድረግ ራሱ ሞራሊቲ የላቸው። ምክንያቱም ማንም ሄደ መጣ የእነሱ ጥቅም እስካልተነካ ድረስ they don't give shit ለምንም ነገር እንትን የለም። እና እኔ እንደ ቤተ ክርስቲያን ነው መንቃት ያለብን። የተወቀሰ አሁን ፕሮቴስታንት ተብሎ እስቲ ማን ነው ቀና ብሎ የሚሄደው? እነዚህን ሶፍት የሚያስበሉን እያየ ማን ነው ፕሮቴስታንትን ደፍሮ ይሄ እውነተኞች ናቸው? ድሮ እኮ ገንዘብ እነሱ ጋር ነበረ፣ በታማኝነት የሚቀመጥ ፕሮቴስታንት ጋር ነበረ። አሁን ግን ማን ነው እስቲ ሶፍት የሚበላ ጣራ ላይ የሚዘል እያየ ምንድነው የሞተ ሰው አስነሳው ብሎ ህፃን ታቅፈው ምናምን ህፃን መዋሸት ስለማትችል ስታቅፈው እየታየ ዳይመንድ እየሰረቀ ይሄ ሁሉ የሆነ ማን ነው? ማን ፕሮቴስታንት ነው ቀና ብሎ አሁን ወንጌል የሚሰብከው? የማንን ወንጌል ነው የምትሰብከው እያሉ አይደለ እንዴ? የዮናታንን ወይስ የጩፋን ወይስ የደንሳን ወይስ የጃፕን እያሉ አይደለ እንዴ ወንጌል ለመስበክ ሲወጣ የፕሮቴስታንትን አንገት ያስደፉት? ስለዚህ ይሄ እንደ ተቋም ደረጃ መሰራት አለበት እና አትሊስት እናንተ ብቻ ሳይሆን ብዙዎቹ ከላይ እነ መካነ ኢየሱስ ሆነ እነ ሙሉ ወንጌል ሆነ እነ ቃለ ሕይወት ሆነ ስትራክቸሩ በጣም ትልቅ ሆኖ የምእመኑን ኮንትሮል የማድረግ የሱፐርቫይዝ የማድረግ እና በትምህርት የማብቃት እና እነዚህን ላይክ በመንጋ የሚከተሉትን እንደነ ጩፋ ለምሳሌ እንደነ ጩፋ ወለጋ ሄዶ ወንጌል ትቶ ስለ ወለጋ ህዝብ እንደዚህ ናቸው ምናምን ብሎ ስሜትን የመቆስቆስ ነገር ብቻ የሚናገር ሳይሆን እውነተኛ ለእግዚአብሔር መንግስት የሚያዘጋጁ ከኃጢአት ርቀው ጽድቅን የሚናገሩ ጽድቅን የሚኖሩ ለራሳቸው አልፎ ፍቅርን የሚናገሩ ሌሎችን ከእሳት መናጠቅን የሚችሉ ሰዎችን ማፍራት ሳይሆን የሆነ ግሩፕ እና ቲምን የሚያደራጁ እንደገና ደግሞ ለዚህች ዓለም ንብረት ማከማቸትን የሚወዱ ብቻ እንዲፈጠሩ እንዲሁም በቃ ምንም ይሄ ሴንስ ኮመን ሴንስ የሌላቸው ላይክ ዝም ብሎ የሆነ ግሩፕ ብቻ ስለደገፈ የሮክ ግሩፕ ብቻ እነሱን ስለተከተለ እነሱን ስም ስለጠራ የሚከተሉ ብቻ ሳይሆን ነገሮችን አናላይዝ አድርጎ ክሪቲካሊ አስቦ ይሄ ትክክል ነው ወይ ትክክል አይደለም ብሎ መከተል እውነትን የሚከተል ኮሚኒቲ መፈጠር አለበት የሚል ሀሳብ አለኝና ስራ ቦታ ሆኜ ነው ያወራ ያለሁት። ትንሽ ደቂቃ ባገኘሁት ነው ወጥቼ የተናገርኩ ያለሁት እና ቀጥሉ። በጣም የሚበረታታ ነው። እና አቤላ በርቱ፣ ጸጋ ይብዛላችሁ። እናንተ ላይ ነው በጣም ብዙ ጦርነት የበዛው እና በርቱ። አሜን። ሮሜ ተባረክ። ጌታ ኢየሱስ ይባርክ። እንግዲህ በአንዴ የሚቀድሙ ሰዎች አሉ። አቤል ያለ ሰላም ናችሁ? እንዴት ናችሁ? አለን። ጌታ ይባረክ። ከላይ የሚቀድሙ ሰዎች አሉ። ከዛ እድል ይሰጣል። እሺ ተባረክ። እሺ ማቲ የዛ ቤት መሰለች እንቀጥ ጆዬ እንዴት ነህ? ሰላም ነው? ሰላም ይብዛ። እንዴት ነህ? አለሁ እግዚአብሔር ይመስገን። ናችሁ? አለን። ጌታ ይባረክ። ሰላም ብያለሁ ሁላችሁ። አቤላ ከላይም ከታችም ያላችሁ የጌታ ጸጋ ሰላም ይብዛላችሁ ብያለሁ። ጆዬ እንግዲህ አቋምህን ኮመንት ላይ ያስቀመጥከው አቋም እያየው ነበረና
ሰዎች ምክንያታዊ ሆነው በአቋም ነገሮችን ቢያደርጉ መልካም ነው ብዬ አስባለሁ። አቋምህ ቲፎዞም ከሆነ አቋሜ ቲፎዞ ነው በቃ ስለምደግፈው ብሎ ከመደገፍ አንጻር ብቻ ማንም ለጠራን ሄደን ራሳችንን ማሰለፍ እንችላለን። በቃ ደግፋለሁ በሚል ሴንስ። ግን ይሄ መንፈሳዊ ነገር ስለሆነ እኛ ክርስቲያኖች ደግሞ ኮመን የሚያደርገን አንድ ነገር አለ። መጽሐፍ ቅዱስ ብቻ እንላለን ወይ የእግዚአብሔር ቃል ብቻ እንላለን። ስለዚህ መንፈሳዊ ሰው ነኝ ለማለት አንድ ሰው አማኝ ነኝ ለማለት የጌታ ደቀ መዝሙር ነኝ ለማለት እግዚአብሔር እንደሚያየው ነው ነገሮችን የማየው፣ እግዚአብሔር እንደሚመለከተው ነው ነገሮችን የምመለከተው፣ እግዚአብሔር ሁን እንዳለኝ ነው የምሆነው፣ እግዚአብሔር ከኔ የሚጠብቀውን አይነት ህይወት ነው መኖር የምፈልገው የሚል ሰው በክርስትና ውስጥ መጽሐፍ ቅዱሳዊ የሆነውን እውነተኛ የሆነውን አቋሙን በነገሮች ላይ ይገልጻል። አሁን ትልቁ ችግር እየተፈጠረ ያለው በእርግጥ ይሄ 15 ዓመት መድረኮቻችን ላይ የእግዚአብሔር ቃል ከመድረኮቻችን የወረደበት ዓመት ነው። ሰው የሚሸቱ ትምህርቶች፣ ሰው የሚሸቱ ስብከቶች በመድረኮቻችን ላይ እየተስተጋቡ የነበሩበት ዓመታት ናቸው። እንደው ስንጨፈልቅ ሁሉንም ባንጨፈልቅ እንኳን ግን አብዛኛው ፐርሰንት ብዙ የምንላቸው ቤተክርስቲያኖች ወደ ቁሳዊ አገልግሎት ወደ ቁሳቁስ አገልግሎት የገቡበት ጊዜ ነው። ሐሰተኛ ነቢያቶች ክርስቶስን ከመስበክ ይልቅ እንጀራና ዳቦ የሚሰብኩ ፈውስ እናስተላልፋለን የሚሉ መፈወስ የማይችሉ ጸጋውም የሌላቸው አቅሙም የሌላቸው ሰዎች አዳራሽ ተከራይተው አገልግሎት የጀመሩበት ጊዜ ነው። የሰውን ልብ የሚያቀልጡበት መንገድ ደግሞ ውሃ ያልቋጠረ ደመና በማሳየት ነውና እነዚህ ነገሮችን አስተውለናል። ህዝቡ አብዛኛው በሚባለው ፐርሰንት አብዛኛው የምንለው ከ50% በላይ ሲሆን ነው። አብዛኛው ማጆሪቲው ከእግዚአብሔር ቃል ጋር እየተፋታ የመጣበት ጊዜ ነው። ንቃቱን እያጣ የመጣበት ጊዜ ነው። እዩ ጩፋ ይላል። እዩ ጩፋ ነው በቃ የሚደግፈው። እዩ ጩፋ ሲያስል እሱም መድረክ ሊወጥቶ ያስላል። ማሳል መንፈሳዊነት ይመስላል። እዩ ጩፋ መሐረብ ይዞ ከወጣ መሐረብ ይዞ ይወጣል። ዘይት ይዞ ከወጣ ዘይት ይዞ ይወጣል። እዩ ጩፋ ከመረቀ ይመርቃል፣ ከተራገመ ይረገማል። ሰው ነው የሚከተለው ቃሉን አይደለም። በቃል ውስጥ ሰውየውን አይመለከተውም ወይም አያየው። በቀደም የነበረው ኮንሰርት ነው ኮሰረት ማለት ነው። ይሄንን ነው ይሄኛው ማንነታችንን የገለጠው፣ ይሄኛው ማንነታችንን ያሳየው፣ ይሄኛውን እኛነታችንን የገለጠው ደግሞ በትክክል አይተንበታል። አምልኮ ወደ ላይ ሳይሆን ወደ ጎን የሄደበት የሚዘመሩትን ዝማሬዎች በሙሉ ከሰው ጋር ያገናኘንበት እዚህ ወታች ምድር ላይ የዘለልንበት ጊዜ ነው ብዬ ነው የማስበው። ሄደው ለዘለሉት፣ ሄደው ላጨበጨቡት መቼም እዚህ ውስጥ ይገባሉ ብዬ አላስብም። ኮመንታቸው ራሱ በጣም ቀንሷል ዛሬ፣ በእውነት በጣም ቀንሷል ዛሬ። በጣም ፐርሰንታቸው ትንሽ። አዎ በቃ የአንድ ቀን ጩኸት ነው፣ የአንድ ቀን ጋጋታ ነው፣ የአንድ ቀን ሆይታ ነው እና እነዚህን ነገሮች በጣም አስተውይበታል። በጣም የሚያስፈልገን ነገር አለ ማለት ስለ ዘማሪ ዳግማዊ ጥላሁን ብዙ ብለናል፣ ብዙ አውርተናል። ምን ያህል የቤተሰቦቹን ልብ የሰበረ ሰው እንደሆነ ተመልክተናል። ባይዘው በጣም ክፉ የሆኑ ሰዎች እግዚአብሔር ቤት ውስጥ መቅደስ ውስጥ ገብተው አጥነው ያውቃሉ። በዘመናት መስዋዕት አቅርበው ያውቃሉ። በግድም ቢሆን ያልተፈቀደላቸው ሰዎች ገብተው ያውቃሉ።
እዚህኛው አሁን የምንሰራቸው መድረኮች ላይማ ማንም አልፎ ሊመጣ ይችላል። እርግጠኛው የምነግርህ እንደ ብሉይ ኪዳን ዘመን ቢሆን ኖሮ እንደዚህ አያልፍም ነበር ፕሮግራሙ። እግዚአብሔር እጅ በእጅ ነበር የሚቀጣው። አሁንም ቢሆን አይደለም የዘመረው ሰውዬ የሄዱት ሰዎች ራሱ በህይወት መኖራቸው እግዚአብሔር ዳግመኛ እድልን እየሰጣቸው እንደሆነ ማሳያ ነው ብዬ አምናለሁ። ከቲፎዞነት ወጥተው ንስሐ ገብተው በእግዚአብሔር ፊት ትክክለኛ የሆነ የክርስትናን ህይወት ለመኖር ለመጽሐፍ ቅዱስ የሆነውን ህይወት ለመኖር መትጋት መቻል አለባቸው ብዬ በግል ያምናለሁ። ስለ ዳግማዊ ጥላሁን ብዙ ስላልኩኝ ብዙ ማውራት አልፈልግም። ስለሄዱ ሰዎች በቪዲዮ አይቼ በጣም አዝኛለሁ። በቪዲዮ አይቼ እንደነገርኩ መዝሙር ወደ ላይ አይደለም የተዘመረው። በቃ ይሄ ደግሞ 90% በዚህ አይነት መንገድ ነው አምልከናል ብለው ከጌታ ጋር ተገናኝተናል ብለው የመጡት። የቴዲ አፍሮ ዘፈን በምንጣም አትሊስት ሀገርን ወደህ እንድትመጣ ያደርጋል። ኢትዮጵያ ኢትዮጵያ ይላል። ባንዲራው ለብልቦ ላንቺ ነው የምኖረው ብሎ ቀበሌና ወረዳ የሚሰሩ ሰዎች ቢያንስ ለአመትና ለ2 ዓመት ሙስና እንዳይበሉ በር ሊከፍት ይችላል። የበቀደሙ የዳጊ ኮንሰርት ላብ ከማፍሰስና ትራንስፖርት ከማውጣት ከተማውን ከማጨናነቅ ያለፈ ህይወት ላይ ጠብ የሚል ለውጥ ሊያመጣ አይችልም። ይሄንን ነው ማስተዋል ያለብን። ስለዚህ ወዳጆቼ ወደ ቃሉ እንመለስ፣ ወደ እግዚአብሔር ቃል እንመለስ። ወደ ቃሉ መመለስ ነው የሚያዋጣው። የመጨረሻው ኦፕሽናችን ነገሮችን እንደ እግዚአብሔር ቃል ማድረግ ነው። ቲፎዞነት ለማንም አይሰራም። የኛ መጽሐፍ ቅዱስ የሚነግረን የኔ ተከታይ መሆን የሚፈልግ ሰው ቤቱን ይተዋል፣ ልጆቹን ይተዋል፣ ሚስቱን ይተዋል ኢነሴንስ ከጌታ ጎን መጀመሪያ የሚያስቀድመው የእግዚአብሔርን ነገር ነው። ሲቀጥል ነው ምንም ነገር የሚመጣው። እናንተ የማታውቁትን 4 አልበም ያወጣን ሰው የሚኖር ሰው በመልክ የማያውቃችሁን ሰው አለመሄዳችሁን ቼክ የማያደርግ ሰው ዝም ብሎ ህዝብ መጣ የሚል ቆጠራ ውስጥ እንጂ በየግል ማናችሁንም አያውቅም። እንደ ኳስ ቲፎዞ ነው ባይዝም። እናንተማ እናታችሁን አባታችሁን እህትና ወንድማችሁን ለወንጌል ብላችሁ በፍጹም ልተዋችሁ። ሁል ጊዜ በዙሪያችሁ በጣዖታት ተከባችሁ የምትኖሩ ሰዎች ናችሁ። የእግዚአብሔርን ቃል የማያስቀድም ሰው እንደዛ ነው። እውነተኛ ደቀ መዝሙር መሆን የማይፈልግ ሰው ሁሉ ነገር ጣዖት ነው የሚሆንበት። እኛ ደግሞ ክርስትናችን ይሄን አይፈቅድም። አይደለም ሩቅ ያለው ሰውዬ አጠገቤ ያለው ሰውዬ ጣዖት እንዲሆንብኝ አልፈቅድም። አቤል አቡና እንደ እግዚአብሔር ቃል አልሄደም ማለት 4 ነጥብ አለቀ። ማንም ሊሆን ይችላል። ጆዬ እንደ እግዚአብሔር ቃል አልሄደም ማለት ማንም ሊሆን ይችላል። እምቆመው ከእግዚአብሔር ቃል ጎን እንደ እግዚአብሔር ቃል ነው እንጂ ለሰዎች አይደለም። ስለዚህ ወዳጆቼ ወደ እግዚአብሔር ቃል እንመለስ። አቋማችንን አትሊስት ለመነጋገር ሐሳብ ይዞ ለመምጣት ቆሞ ሰው ለመተቸት ሰውን ለመናገር እንኳን ስንመጣ ሐሳብ ይዘን ለመምጣት ሐሳቡ ደግሞ የእግዚአብሔር ቃል ሌላ አይደለም። ሐሳቡ መፍለቅ ያለበት እንደ አማኝ ከእግዚአብሔር ቃል ውስጥ ይሄ እግዚአብሔር ቃል እንደዚህ ይላል፣ እንደዚህ ይናገራል፣ እንዲህ ይላል። ስለዚህ ይሄ እግዚአብሔር ቃል እከሌ እንዲያረግ ይደግፈዋል፣ እኔ እንዳረግ ይደግፈኛል ብለን ነው አማኝ የሚነሳው። ከቃሉ ነው። የምታደርጉትን ሁሉ እንደ እግዚአብሔር ቃል አድርጉት። የሚናገር እንደ እግዚአብሔር ቃል ይናገር፣ የሚያስተምር እንደ እግዚአብሔር ቃል ያስተምር፣ የሚገስጽ እንደ እግዚአብሔር ቃል ይገስጽ። ይሄ ነው መጽሐፍ ቅዱሳዊ አመለካከት። ምንም ነገር ስናደርግ እንደ እግዚአብሔር ቃል እና ከመሄዳችሁ በፊት እድል አግኝቼ ጥቂት ነገር ተናግሬ ነበር። ከሄዳችሁ በኋላ ማስተላለፍ የሚፈልገው ነገር ምንድነው? ለሄዱ ሰዎች እንደ እግዚአብሔር ቃል የምትሄዱበትን እድል እግዚአብሔር ድጋሚ ስለሰጣችሁ ወደዚህ እድል ራሳችሁን አስገቡ። እልህኛ አታርጉ። ራሳችሁ እልህ ምንም አያደርግ። እልህ ውስጥ አትግቡ። አሁንም ገብታችሁ የሆነ የቲፎዞ ነገር አትጮት፣ ያሳፍራል።
እና ይሄን የምናገረው በምታረጉትም ነገር ጭምር እንድታፉበት ነው። ሀሳብ ካላችሁ ደግሞ እንደ እግዚአብሔር ቃል የሆነ ሀሳብ ይዛችሁ ለማለት ወዳለሁ። ቴንክ ዩ ጆዬ፣ እንድናገር እድል ስለሰጠኝ አመሰግናለሁ። በቃኝ ያልቃል። ተባረክ ማቲ፣ ቴንክ ዩ። እግዚአብሔር ይባርክ። ሀሳባችሁን እንደዚሁ በነፃነት መስጠት ትችላላችሁ። በእኔ አቅጣጫ ግን ያው አቋሜንም መጠየቅ ከፈለጋችሁ መጠየቅ ትችላላችሁ። ኮሜንቱንም ደግሞ በትክክል ማንበብ ትችላላችሁ። ኮሜንቱ መንፈስ መረዳትም ለምትፈልጉ ሰዎች። በተረፈ ግን ኮሜንት እንኳን እንዳልጽፍ ሀሳብ እንዳልሰጥ ሊያሸማቀቀኝ የሚችል እዚህ ሚዲያ ላይ አንድም ሰው ይኖራል ብዬ አላምንም። ካለም ደግሞ እንዳመጣጡ መልስለታለሁ ማለት ነው። ቤቲ አንተ አይደለም አንድ መረጃ ሰጥቼ ልውጣ። ከላይ ጠብቀን ትንሽ ላስፈቅድና ተረኝችል አንድ ሰከንድ ነች። እሺ አቤላ፣ እኔ የዳጊ አብሮ አደግ ጓደኛ ነኝና በጓደኛዬ በጣም ቅር ተሰኝቻለሁ። አብረን የተማርነው እና አሁን ነገሮች ሲነሳ ለረጅም ጊዜ ጠፍቶብኝ ውጭ ሀገር ላይ ብዙ ጊዜ በፕራይቬት ጽፌ ጓደኞቹ ጋር ልኬ ለምንድን ነው የዘጋኝ እያልኩኝ እንትንል ነበር እና አሁን እነዚህ ነገሮች ሲከሰቱ እኔ ከአንተም ቢስ ዘማ በጣም ገረመኝና አንዳንድ የሰው ጭንቅላቱን ከተመታ ራሱ ትክክል አይባልም የሚባለው ነገር ሆነ ነው። እየተማርን ተጣልተን ፈንክተነዋል እና 12ኛ ክፍል ከባድ ምት ነበረ እና ከዚህ ጋር ልጁ ጋር ከሚሮ ነገር ጋር የሚያገናኘው ነገር ካለ አይዶን ነው ግን ብቻ ለእኔ ኢግኖር አድርጎኛል። ጓደኛ ከ4 ዓመት በላይ አንድ ዴክስ ላይ ነው የተማርነው። እናቴ ጆዬ ይሄ ነገር ያስፈልጋል ያስፈልጋል 12ኛው ክፍል ላይ ተመለሱ ፈንክቶታል ምናምን ፐርሰናል ሆነ ምንድን ነው 6ኛ ገብቶ በጠረባ አላልከውም ወይ? ራሱ ስለተመታ በደንብ እየሰራ አይደለም ማለት ነው። እያለ የተጎዳ ጉዳት ተጽዕኖ ያደረገበት እያለ ቤቲ አልሰማዎችም፣ ስልክ ገብቶብኝ። ቤቲ ያለሽ መሽ አብዮት አብዮት አለ። ሌላ መግባት የሚፈልግ ሰው ይቅደም ነው ወይ? ሌላ መግባት የሚፈልግ ሰው ይግባ። እሺ አብዮት አለ ወይስ ስራ ላይ ነው መሰለኝ? አብዮት እሺ፣ ገነትን አለ አለው አንድ ደቂቃ ብቻ አስተኝ። እስከዛ አንድ ሰው ይቅደም። እሺ ገነት ሰላም ነው? እግዚአብሔር ይመስገን። እሺ ሀሳብ ካለሽ ብዬ ነው ገዝተ ስትልክልኝ። ልክ ነው፣ ሀሳብ አለኝ። ስንት ደቂቃ ነው የሚሰጠኝ ጆዬ? ያው አብዮት እስኪመለስ ድረስ እመለሳለሁ ብሏል። 2 ደቂቃ 3 ደቂቃ። እሺ ማለት እኔ በእርግጥ አሁን ነው ከስራ የወጣሁትና እናንተ ጋር የገባሁት። ስለ ዳጊ የተነሳ እየተወራ ነበር መሰለኝ አይደል? አዎ፣ በዚህ እኔ ጋር በለጠፍኩት ኮሜንት ተነስተን ከዛ በኋላ ይሄ ኮሜንት የተጻፈበት ምክንያት በዛ ስለነበር እዛው ቤት ከፍተው ቤቱን ሪፖርት እናድርግ ምናምን አቧራ እናስነሳ ምናምን ስላሉኝ እኔን ከዛ መታችሁ ጠይቁ፣ ሀሳብ ካላችሁ ኮሜንቴን ደግሞ በስርዓት አንብቡት እያልኩ ነው። በስርዓት ስላላነበቡ ኮሜንቱን ይሄን ኮሜንት አቡዬ በለቀቀው ቪዲዮ ስር የሰጠሁት ነው። የሰጠሁት አድሬስ ያደረግኳቸው ሰዎች አሉ። አድሬስ የተደረጉት አመፅና አመፀኞች ኮሜንታተሮች፣ ተሳዳቢዎች፣ እናት እንዲትውን ምናምን ለሚሉ እነዚህ ጴንጤዎች ነው የጻፍኩት። ስለዚህ ከኮሜንቱ ተነስተው ጴንጤን ሁሉ ሰድበሃልና ሞተን ካልተገኘን የጴንጤ
እኔ ደግሞ ልጅ ሰስ መስሎኝ ሁሉ ሲሄድ ምን ልታመጡ ነው ምናምን እያልኩ ጽፌላቸው እዛ እንደዛ ነው። ቀንጤ ፕሮግራም ላይ ብገኝ ደስ ይለኛል። ግን እኔ አሁን ማለት እናንተ ወይ ደግሞ ሌሎቹ እየተናገሩበት ባለው መንፈስ ላይ አልናገርም። ለምን ብትል ታላላቆቼ ላይ እጄን አላነሳ ማለት ያልደረስኩበትን አልንጠራራም። በማላውቀው ጉዳይ ላይ አልገባም። ግን አንድ ነገር ከሆነ ጉዳዩን ማትንጠራሪም ከሆነ ታረጋለች። አታውቂውማ ጉዳዩን በቃ ካላወቅሽ በትልቢ አልንጠራራም ምናምን ትላለች። የቁመት ውድድር አደረገችው። እሺ አብዮት ተመልሳል ወይስ ሄኖክ ይቀጥል? ይቀጥል እመልሳለሁ። ጆዬ ደረሰኝ እየቆረጥኩ ስለሆነ ነው። እሺ ሄኒ ይቀጥል። ገኒ ቅርብሽ በቃ እንትን እያወራንበት ያለ ሀሳብ ገና አልተስለማሽም። ከጠዋት ጀምሮ ያለ ነገር ስላለ ማለት ነው። ሄኒ ፕሮግራሙን መቅረት እኮ ቆጭቷታል። ስለዚህ ለማነሳ ወደዛ ነው። አይ እንትኑ ክሉ ሀሳቡ የሌላችሁ ሰዎች ምንም ውስጥ አትግቡ። ዝም ብላችሁ ብታዳምጡ ጥሩ ነው። እሺ ሄኒ አይመችህም? እሺ ቤቲ ትችያለሽ። አሁን እንዴት ናችሁ? ሰላም ናችሁ ወይ? ተጋና ሰላም ይዛላችሁ? እግዚአብሔር ይመስገን። ቀጥይ። ከአንድ አመት ከምናምን በፊት 2 አመት ሊሆኑ ነው መሰለኝ የሆነ ጊዜ በጣም የአቤል ቪዲዮ ተከታታይ ነበር ቫይራል የሚወጣው ምናምን እና አስታውሳለሁ ያኔ በየአዳራሾቻቸው በጣም የሚጨፍሩትና በጣም ህዝብ ላይም እግዚአብሔር ላይም የሚዝናኑ ነቢያቶች፣ የኢትዮጵያ ነቢያቶች በቃ ጎበዞቹ ማለት በጣም ስፖርት የሚችሉ በጣም ዘይት የሚሸጡ በጣም ጀግና የሆኑ ሰዎች አሉን እና ያኔ ይጠነቀቁ ነበር ለሚናገሩት ነገር አስታውሳለሁ። ቲክቶክ ላይ እንደዚህ ብለው ይለጥፋሉ ምናምን እያሉ የሚያስፈራቸውን ነገር በመሀል ያወሩ ነበር እና ተጽዕኖ እንደፈጠረባቸው ተፈጥሮባቸው እንደነበር አስታውሳለሁ ያኔ። ምክንያቱም ሰው ዝም ካለ የተስማማ ነው የሚመስለው። ገባ ሌሎቹ ሌላ ቤት እምነት ተከታይ ሰዎች ይቀልዱበታል። ፈን ነው በቃ ለነሱ ነቢያቶቹ የሚያደርጉት ነገር። ግን የሆነ ሰው እዛው ቤት ሲቃወማቸው ከዛ ደግሞ እያየ ልቡ ሲሰበር የነበረ አማኝ የሚፈራ ለአእምሮ በጣም የሚጨንቀው የሆነ ወደ ጌታ ቤት ለመምጣት የሚያሳቀቀው መንገድ ላይም ያለ አዲስ አማኝም የሆነ እንደመጣን እንደኛ ማለት በጣም የሚያስጨንቅ ነበር። አስታውሳለሁ ሶፍት ያበላው ሰውዬ ያኔ ፌስቡክ ላይ ነበር ያየሁትኝ እና ጌታ ይባርክህ የሚሉት ደጋፊዎች ነበሩት እና ያነ ሞመንት በጣም እየተዋጋቸው እንደነበረ አስታውሳለሁ። ሰው የሚቃወማቸውን መኖሩን ሲያዩ በጣም ይፈሩ ነበር እና በጣም የተዝናናውበት ጊዜ ነበረ። ማለትም የሚገስጽ የሚቃወም ሰው ሲኖር አትሊስት ደፋር አይሆኑም፣ አትሊስት በመብት ደረጃ አያደርጉትም። ገባ እና በጣም ደስ ይለኝ ነበር ያ ጊዜ። አሁን ላይ ወይ ምን ያልከታተልም ይሆናል አላውቅም፣ የሆነ ድብልቅልቅ ያለ ነገር አለ። ፕላስ አሁን የምትሉት ሰውዬ እኔ እኮ በትክክል ነው መዝሙሩንም አላውቀው፣ ጌታ ይባረክ አላውቀውም በትክክል በእውነት ጌታ በሚያውቀው አላውቀውም መዝሙሩን፣ ግን ሰውዬውን አይቼዋለሁ። ሰውዬውን የአማኑን ፎቶ ሲለጥፍ ነው በስነስርዓት ያየሁት። ከዛ በፊት የሆነ ቪዲዮ ለቆ ትቀኑብኛላችሁ አይነት ነገር ነው። እናንተንም አልነበረም ያኔ ለራሱ ነው። እዛው ጎረቤት ጋር የተጣላቸው ሰዎች ነበሩ መሰለኝ። ሲለቅ አነጋገሩ ያስፈራ ነበረ። በደንብ ይናገራል። አማርኛ የሚችል ሰው ደግሞ በደንብ መናገር የሚችል ሰው ደግሞ የማሳመን ነጥቡ ከፍ ያለ ነው በቃ እንደምታውቁት። እና በጣም ነበር የምፈራው።
ከዛ እየሰማው ስመጣ እኔም እንደ ተጎጂ አድርጌ ያየሁትበት ጊዜ አለ። ታሪኩን ባይዘው እንዲሁ በወፍ በረር ምናምን ስሰማው ከዛ እንትን ላይ መጣ፣ ቲክታክ ላይ መጣ። ከዛ ያማንን እንትን ራቁት ፖስተተ። ከዛ በኋላ እንዴት እንደሚናገር እንዴት እንደሚሳደብ ምናምን በጣም ፈራሃለሁ እያልኩ ኮሜንት አደረግ ነበር። በጣም ያስፈራኝ ነበር። ግን ፈርቼ ነው የቀረሁት። ምንም ነው ማላመጣው ማለቴ እቤት ውስጥ የኢትዮጵያ ወንጌል አማኞች ውስጥ አዲስ ከኦርቶዶክስ የመጣ ሰው ወይም ደግሞ ላይክ በቄስ በመነኩሴ እየተመከረ ያደገ ሰው በጣም የሚፈራው ነገር ያያል። እዛ ቤት ውስጥ አማርኛ የሚችል ማንኛውም ሰው በጣም ይደነግጣል። የሚያረጉትን ነገር ከእግዚአብሔር የተፈቀደላቸው ላይሰንስ ያላቸው እስኪመስል ድረስ